በአምልኮ በሙስና በዝሙት የሰከሩ ሹማምንት ኢየሩሳሌምን ከበዋት ያስጨንቋት ነበረ። ከዚህ ሰውረኑላችሁ። በቤተ መቅደሱም ንዝላል የሆኑ መስዋዕቱን በቅጡ ማያቀርቡ ሆዳቸው ከሞላ ሐሳባቸውን በምቾታቸው ላይ የሚጥሉ ይሄ ፈረንጆቹ ኮምፈርት ዞን የሚሉት ማለት ነው። በቃ አንተ ከተመቸ ሌላው ቢያር፣ ሌላው ቢያለቅስ፣ ሌላው ቢጎሳቆል፣ ሌላው ቢጎዳ፣ ሌላው ቢሰደድ፣ ሌላው ቢነቀል፣ ሌላው ቢሞት፣ ሌላው ቢደማ ግድ የሌላቸው እረኞች እግዚአብሔር ይማረን ሁላችንንም። ግድ የሌላቸው እረኞች በቤተ መቅደሱም ነበሩ። ስለዚህ በዚህ በስነ ምግባር እና በመንጦትና በመንፈሳዊ ድርቀት ውስጥ ከቤተ መንግስቱ እስከ ቤተ ክህነቱ መመታቱን ያየው ዕንባቆም መጮህ ጀመረ። ምዕራፍ 1 ቁጥር 4 ላይ እንዲህ ይላል፣ ስለዚህ ሕግ ላልቷል፣ ፍርድ ነስቶ አይወጣም፣ ኃጢአተኛ ጻድቅን ይከባል፣ ስለዚህ ፍርድ ጠማማ ሆኖ ይወጣል አለ። በደንብ ሰምታችሁኛል ወዳጆች? የኔና የእናንተን ዘመን ይመስላል። የኔና የእናንተን ኑሮ ይመስላል። ሕግ ላልቷል፣ ፍርድ ነስቶ አይወጣም፣ ኃጢአተኛው ጻድቁን ይከባዋል፣ ይውጠዋል፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እውነተኛ ተበዳዩ በእግሩ ይሄዳል፣ ጠማማውና አመፀኛው በእጁ ሄዶ ፍርድን ይገለብጣል። መበለቲቱ ፍትህ ፍለጋ እያጎነበሰች እያለቀሰች አቤት እያለች ዳኝነት ትፈልጋለች። ቆንጆይቱ አካሏን ሰጥታ የመበለቲቱን ብሶት ትገለብጣለች። ማን ይማረን ወገኖቼ? እስቲ ንገረኝ፣ ማን ይማረን? ባለብዙ ወገን፣ ባለብዙ ዘር፣ ባለብዙ ሹም የሆነው ሰው የምስኪኑን ወጣት የለፋውን የደከመውን በኩራዝ የተማረውን ደብተሩን በዶሴ ሰፍቶ በቀን አንድ ጊዜ ተመግቦ እናቴን ነፃ ባወጣ ቤተሰቤን ብረዳ ብሎ የደከመውን በምናምንቴ ነገር ገልብጦ እሱ ስራ ይዛል፣ ምስኪኑ ደግሞ በሜዳ ላይ ይቀራል። ማን ይመልከተን ወገኖቼ? እግዚአብሔር ይመልከተን። እንዲህ አይነት መንፈስ ሲመጣ ማማተብ ነው። እግዚአብሔር ይገስጽ በሉት ሁላችሁ፣ እግዚአብሔር ይገስጽ በሉት። ይሄ ጉባኤ እስኪያልቅ ድረስ በኢየሱስ ክርስቶስ ስም የታሰረ ይሁን። አሜን በሉ እንጂ ወገኖች። ወዳጆቼ ዕንባቆም አንዳንድ ጊዜ የኑሮ ጭንቀት እንግዲህ ሊያስጨዋቸው ይችላል አይደል ወገኖች? ብዙ ሰው ሳይበላ ይመጣል፣ ዝም ብለን እንጮህባቸዋለን አውቃለሁ። ብዙ ሰው ከዚህ ሄዶም የሚበላው የሚያስጨንቀው ሰው አለ አውቃለሁ። እነዚህ ሥላሴ ሰፈር የዛ ነው ሳስቀድስ አንዳንድ ቀን ያማረ ለብሰው መጥተው አልበላሁም በኋላ የምበላው የለኝም ተዘከረኝ ይላሉ። እየሰማችሁ ነው ወገኖች? ድሮ ድሮ አይናቸው የፈረጠ እግራቸው የተቆረጠ ሰውነታቸው በልዩ ልዩ ደዌ የተመታ እንደ ኢዮብ የቆሰሉትን በእንተ ስማ ለማርያም ብለን እንዘከር ነበር። ዛሬ ግን በንጹህ ልብስ፣ በንጹህ ነጠላ፣ በንጹህ ጋቢ ያውም የክብር ዘውድ የደፉ ሽማግሌዎች አደባባይ ወጥተው እየለመኑ ነው። ኧረ ምሕረት አድርግ በሉ ወገኖቼ። ምሕረት ያድርግልን፣ እግዚአብሔር ያድርግልን። ለሁላችንም የሚጠቅም ስለሆነ የእሱ ምሕረት ለዚች ምድር ይሰጥ ወገኖች። ተወዳጆች ወይም የዕንባቆምን መጽሐፍ አጠቃላይ ስንመረምረው ጥያቄውን ስናየው ዕንባቆም በእግዚአብሔር ፊት 3 ጥያቄዎችን አቅርቧል። ስንት ጥያቄ አልኳችሁ? የመጀመሪያው እግዚአብሔር ክፋትንና ኢፍትሐዊነትን የፈቀድከው ለምንድን ነው? የሚገርም ጥያቄ ነው። ለምን ፈቀድክ? እንዲህ ይላል ቁጥር 13 ምዕራፍ 1 ላይ ዓይኖችህ ክፉ እንዳያዩ ንጹሖች ናቸው፣ ጠማማነትንም
ትመለከት ዘንድ አትወድም? አታላዮች ሲበረቱ ግን ለምን ዝም አልክ ይላል። ከባድ ጥያቄ። ሁለተኛው ደግሞ ቁጥር 4 ላይ ምዕራፍ 1 ቁጥር 4 ላይ ጥያቄው ሁለተኛው ጻድቅ አምላክ ሆይ ክፉዎች እንዲሳካላቸው ለምን ፈቀድክ? ግን የጠበቁ በትእዛዝም ይሄዱ ጧት በኪዳን ማታ ለሰርክ ምህላ ቤትን ሙጥኝ የሚሉ አንሰርቅም ያሉ ዘረኛ አንሆንም ያሉ ጉቦ አንቀበልም ያሉ በቅቤ ላይ ሙዝ አንጨምርም በበርበሬው ላይ ሸክላ ፈተና አናደርግም ጤፉን ከጅሶ ጋር አንደባልቅም ዘይቱንም ሰው የሚመርዝ የሚገድል አናረግም ያሉት ሲወድቁ ሲደክሙ እኒህም በተገላቢጦሽ የሚያደርጉ ግን ሲከብሩ ለምን ዝም አልክ ነው ጥያቄው። እየሰማችሁ ነው ወገኖች? ማን ይመልከተን? እግዚአብሔር ይመልከተን። ሶስተኛው ጥያቄ ፍትህ እስከ መቼ ነው? ይህ ከባድ ጥያቄ ነው። ብዙ ሚስቶች ፍትህ በእግዚአብሔር ፊት ይጠብቃሉ ስለ ባለጌ ባሎቻቸው። ብዙ ወንዶች ፍትህ ከእግዚአብሔር ዘንድ ይጠይቃሉ ነውጠኛና ነዳፊ ስለሆኑ ሚስቶቻቸው። ብዙ ነጋዴዎች ፍትህ ይጠብቃሉ ያለ አግባብ በሚያስጨንቋቸው አስገባሪዎች ምክንያት። ብዙ የሃይማኖት ምዕመናን ፍትህ ከእግዚአብሔር ዘንድ ይጠይቃሉ። የቤተ መቅደሱ ብድግ ብላችሁ አክብሯቸው አባታችን ተባረኩ። ብዙ ምዕመናን ይጠይቃሉ። በውስጥም በውጭም በመቅደሱ በሚያዩት የአገልግሎት ጥራት እጦት፣ የቅድስና እጦት፣ የመንፈሳዊነት እጦት፣ የእግዚአብሔር ሰው የመሆን እጦት ፍትህ የታለ ይላሉ። እግዚአብሔር ፍትሁን ይስጠን ለሁላችን። ዕንባቆም እንዲህ ነው የሚለው ኃጢአተኛው ጻድቁን ይከባል ይውጠውማል። ጻድቁ ሲዋጥ ዝም የምትለው እስከ መቼ ነው ይላል። ይኸውላችሁ እግዚአብሔርን እስከ መቼ ብሎ መጠየቅ ኃጢአት አይደለም። እሺ ወገኖች፣ ሱባኤዎቻችን፣ ልመናዎቻችን፣ በገዳም ሄደን ደጅ መጥናታችን፣ በመቅደሱ ጠዋት ማታ መመላለሳችን፣ ያቺ 18 ዓመት የተመላለሰችው ጎባጣ ሴትዮ ቤቷ መቀመጥ አቅቷት መሰላችሁ? አንድ ቀን የእግዚአብሔር ቀን እንደሚደርስላት አውቃ ነው። ይድረስልን ያቀለሁላችሁ። 18 ዓመት ነው ምላችሁ። 18 ደቂቃ፣ 18 ሰዓት፣ 18 ወር አይደለም፣ 18 ዓመት እግዚአብሔር ፈቃዱ ሲሆን ለጥያቄዎቻችን እስከ መቼ ላልንበት ነገር ሁሉ መልስ ይስጠን። አያችሁ ተወዳጆች፣ ስለዚህ ነው እግዚአብሔርን መጠየቅ እግዚአብሔርን እስከ መቼ ማለት ነውር አይደለም። ምክንያቱም አባታችንም እናታችንም ማስገኛችንም ወሳጃችንም ማ ብቻ ስለሆነ፣ ኧረ ንገሬ ማ ብቻ ስለሆነ እስቲ እልል ብላችሁ አመስግኑት ይሄንን ጌታ። ምክንያቱም መጽሐፍ እንዲህ ይላል በመዝሙር 62 ቁጥር 8 ላይ የሕዝብ ማህበር ሁላችሁ በእርሱ ታመኑ። በማ ታመኑ? ልባችሁም በእሱ ይጽና፣ ሐሳባችሁንም በፊቱ አፍስሱ። እግዚአብሔር ረዳታችን ነው። እግዚአብሔር ንጉሳችን ነው። እግዚአብሔር አምላካችን ነው። እልል ብለህ እግዚአብሔርን አመስግን። ለዚህ ነው ሊቃውንቱ እስመ አልብን ዳይ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባዕደ ይነአምር። በመከራችን በችግራችን ጊዜ የምናውቀው የለም። በመከራችን በችግራችን ጊዜ የምናውቀው ሌላ የለም። ዳኝነት የሚሰጠን ሌላ የለም። አንተ ብቻ አምላካችን ነህ። እስቲ ከኔ ጋር በሉ፣ አንተ ብቻ አምላካችን ነህ። አንተ ብቻ
እውነተኛ ዳኛ ነህ። አንተ ብቻ ፈራጅ ነህ። አንተ ብቻ ነገርን ደምዳሚ ነህ። ይደምድምልን ይሁላችሁ። ስለዚህ እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ እንዳለ ኢሳይያስ 40 ቁጥር 31 ላይ እስከ መቼ እያሉ እግዚአብሔርን መጠበቅ እንማርበታለን፣ እንሞረድበታለን፣ ቅርጽ እናወጣበታለን፣ የሃይማኖት መልክ እንዲኖረን እንሆናለን እንጂ እግዚአብሔር ተሳስቶ ያልሰማን ጊዜ ወይም መልስ የማይሰጥ ፍርድ የማያመጣበት ጊዜ የለም። እግዚአብሔር ለዕንባቆም መለሰለት ለጥያቄው። በደንብ አድምጡ። ለምን ኃጢአትን ትታገሳለህ አለው። እግዚአብሔር ግን እኔ እየሰራሁ ነኝ አለ። ምን እያደረግኩ ነኝ አለ? እየሰራሁ ነኝ። ቁጥር 5 ምዕራፍ 1 ቁጥር 5 እናንተ የምትንቁ ሆይ አንድ ቢተርኩላችሁስ እንኳን የማታምኑትን ሥራ በዘመናችሁ እሰራለሁ፣ እዩ፣ ተመልከቱ፣ ተደነቁም ይላል። እግዚአብሔር ይሰራል በሉ እስቲ ሁላችሁ። አይሰራም? ይሰራል። በዘመናችን አይተናል። ይሄን ያበጠውን ሲያስተነፍስ ኃይል ያለኝ ያለውን አሳዶ አንድ ቦታ ሲጥል ክብርና ማዕረግ ስልጣንና እውቀት የኔ ነው ያለውን ባዶ አርጎ በወይን ሲከት ማንን አይተናል ወገኖቼ? እስቲ እግዚአብሔር ይሰራል በሉ ሁላችሁ። ማን ይሰራል? እግዚአብሔር ይሰራል። አይሰራም አትበሉ። የሚመታውን ይመታል፣ የሚሰብረውን ይሰብራል፣ የሚጥለውን ይጥላል። ያን ጊዜ ይገባናል። ሁለተኛም አሁንም መለሰለት። ክፉዎች ለምን ዝም ትላቸዋለህ ሲለው ተው ግድ የለህም አለው ዕንባቆም። ሰው ደም ያፈሰሱ ምድሪቱንና ከተማይቱን በእርሷ ውስጥም የሚኖሩትን ሁሉ በግፍ ያስጨነቁ ብዙዎችን የበዘበዙ የብዙዎችን ደም ያፈሰሱ እኔ ደግሞ በቀሩት ላይ በግፈኞች ላይ ይህንኑ አደርጋለሁ ይላል። ማን ነው የሚያደርገው ወገኖች? እግዚአብሔር ሰላችሁ ቢያስለቅቅ ደም ቢያፈስ ኦርቶዶክስ የሆነ ነይቶ ቢመታ በልዩ ልዩ ሁኔታ ቢያስጨንቅ አምላካችን የታመነ ነው፣ መልስ ይሰጣል። ክብር ምስጋና ለስሙ ይሁን። መልስ ይሰጣል። ክብር ምስጋና ለስሙ ይሁን። እኔ ይላል እግዚአብሔር ስላደረገው ግፍ ስለፈጸመው ግፍ ብዙዎች አሕዛብ ይበዘብዙታል፣ ከሱም የቀሩት ሁሉ አስጨንቀው ደሙን ያፈሱታል። ስለዚህ ኃጢአት የሰራ የተጨማለቀ በሕዝብ ደም፣ በሕዝብ ብር፣ በሕዝብ እንባ፣ በሕዝብ ጉዳይ ራሱን ሰማይ ያደረሰ የእግዚአብሔር ቁጣ ቀን መሬት ይወድቃል ነው። ይሄ የእግዚአብሔር ቃል ነው። ክብር ምስጋና ለስሙ ይሁን። ስለዚህ ምዕመናን የእኛ ጉዳይ በፊቱ መጽናት ብቻ ነው። አሁንም መለሰለት። ፍትህስ የት አለ? የታል ፍትህ? አረ ፍትህ አለ። ዕንባቆም ስማ አለ። ጻድቅ በእምነት ይኖራል፣ ሚሰስነው ይሴስን፣ ሚዘሙተው ይዘሙት፣ ጣዖት የሚያመልከው ጣዖት ያመልክ፣ ደም ያፈሰው ደም ያፍስስ። ጻድቅን በእምነት እግዚአብሔርን እየጠበቀ ይኑር። በእግዚአብሔር ቀን ይሄን ያደረጉ ሁሉ ይገለበጣሉ። ይገልበጥልን ወገኖች። ይሄን ያደረጉ ሁሉ የእጃቸውን ያገኛሉ። ዕንባቆም ይሄንን አይቶ ተደነቀ። ከዚህ ምን እንማራለን? አጠር አድርጌ 1-4 ነጥቦች ተናግሬ ትምህርቴ እንደመድባለሁ። ተወዳጆች፣ እኛም ዛሬ እንደ ዕንባቆም ዓለም ከቁጥጥር ውጭ ሆነ፣ አዛዥ እንደሌለው መርከብ እየተወዛወዘ ነው። አስተዳዳሪውስ መጋቢውስ ማን ነው? ጉልበተኞች ዘረኞች ብቻ እንደ ልባቸው ይፏንናሉ። በዓለም ላይ ሁሉ የዘረኝነት መንፈስ ምድርን እያስጨነቀ ነው። ለመሆኑ እግዚአብሔር በሰማይ አለ? ንጉሥ በሰማይ አለ እንዴ ብለን ስንጠይቅ የእግዚአብሔር ቃል አዎ
እኔ በሰማይ አለሁ ይላል። አዎ ይበለን ሁላችንን፣ አዎ ይበለን ሁላችንን። አለሁ ይላል እግዚአብሔር። ለዕንባቆም መልሷል። ሌሎች ነቢያትም ይህንን ተናግረዋል። ምዕራፍ 3 ቁጥር 2 ላይ አቤቱ ዝናህን ሰምቼ ፈራሁ፣ አቤቱ በዓመታት መካከል ሥራህን ፈጸምክ። በዓመታት መካከል ትታወቅ፣ በዓመታትም ጊዜ ምሕረትን አስብ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል። ክብሩን ሰማያት ክብሩን ይከድናሉ፣ ምስጋናውም ምድርን ሞልቷል። አመስግኖት እግዚአብሔርን ሁላችሁ። ምስጋና ምድርን የሞላው እሱ ማን ነው? ይኸው ተከራከረና የእግዚአብሔርን ጉልበት ካየ በኋላ ኧረ ልክ ነው አንተ ምድር ሁሉ ምስጋናህን የሰማ የከደነ የሸፈነ ነው። ሰማያትም እንዲሁ አንተ ከትልቁ ተራራ ምትገዝፍነ። የእኛ ችግር ነው ትንሽ፣ ስለዚህ ትንሹን ችግር ታስወግዳለህ እግዚአብሔር ሆይ አለ። ያስወግድልን ሁላችን ወዳጆች። እግዚአብሔር በሕይወታችን ውስጥ ገዢ ነው፣ ንጉሥ ነው። አሁን አንዳንድ ወጣቶች ተስፋ እየቆረጡ ነው። እኔ ዛሬ ሳምንት አንድ ልጅ የ23 ዓመት ልጅ ነው፣ በአይቲ ጥሩ ደረጃ የደረሰ ግራጁዌት አርጎ ማስተርሱን እየሰራ ይመስለኛል። የተለያዩ ሶፍትዌሮችን ሁሉ ዲቨሎፕ የሚያደርግ ነው። በ23 ዓመቱ ግን ይሄ አዲሱ መንፈስ ደግሞ አሁን ይሄ ዓለም ገዢ ነጂ የለውም፣ ብትቆይም ብትሞትም ምንም ጥቅም የለውም የሚል መንፈስ በልጆቹ ሁሉ ውስጥ ገብቷል። ወጣቶች ባካችሁ እናንተ የምትኖሩት ለራሳችሁ ብቻ አይደለም፣ ለወላጆቻችሁም ጭምር ነው። እሺ ወገኖች፣ እናንተ መቃብር ብትገቡ እማዬ ግን ልባችሁ ውስጥ እንደቀበረቻችሁ እንዳለች ሁሌ ትኖራለች። አባዬም እንደዛ ራሱን አጠፋ። እግዚአብሔር ከዚህ መንፈስ ይሰውራል። ዓለም ገዢ መሪ ንጉሥ እግዚአብሔር መግቦቱ ተቋርጧል የሚል ሐሳብ ወደ ወጣቶቹ ሲያስተላልፍ ተስፋ መቁረጥ ይመጣል። እግዚአብሔር ግን ንጉሥ ነው። እግዚአብሔር እንዲህ ይላል በመዝሙር 46 ቁጥር 10 ላይ ዝም በሉ እኔም አምላክ እንደሆንኩ ወቁ። አምላካችን ማን ነው ወገኖቼ? የኔና እናንተ ድርሻ እስከ መቼ ብለን በልዩ ልዩ ጉዳያችን ስንጮህ እግዚአብሔር ምን ይለናል? ኧረ እኔ ንጉሥ ነኝ፣ ኧረ ፈራጅ ዳኛ ነኝ፣ ዝም በሉ እኔ አምላክ እንደሆንኩ ወቁ ይላል። አምላካችን ማን ነው ወገኖቼ? እግዚአብሔር። ስለዚህ የእግዚአብሔር ዳኝነት፣ የእግዚአብሔር አስተዳደር፣ የእግዚአብሔር ምሪት፣ የእግዚአብሔር መግቦት ተቋርጧል አትበሉ። አለ፣ ዛሬም አለ፣ ነገም አለ፣ ከነገ ወዲያም ይኖራል። እልል ብለህ እግዚአብሔርን አመስግን ወገን። ምክንያቱም ዳዊት በ47ኛው መዝሙር ቁጥር 2 ላይ እግዚአብሔር ልዑል ግሩምም ነውና በምድር ላይ ሁሉ ታላቅ ንጉሥ ነው ይላል። እስቲ እንጥራ ሁላችን እግዚአብሔር ልዑል በሉ አንድ ላይ። ግሩምም ነው በምድር ላይ ሁሉ ታላቅ ንጉሥ ነው። ንጉሣችን ማን ነው? ድገሙት፣ ማን ነው? ይሄ ንጉሥ ፍርድ ይችላል አይችልም? ይሄ ንጉሥ ዳኝነት ይችላል አይችልም? ይሄ ንጉሥ መመገብ ይችላል አይችልም? ይሄ ንጉሥ ያሰማራል አያሰማራም? ኧረ እግዚአብሔርን አመስግን ወገን። የእኛ ድርሻ ማጉረምረም፣ ይሄ ፖለቲካ፣ ይሄ የዘር ቃቃህን ተውና ጉዳይን ሙሉ ወደ እግዚአብሔር አቅርብ። ፍርድ ይሰጣል አይሰጥም? እስከ መቼ በል እንደ ዕንባቆም እግዚአብሔር መልስ ይሰጣል። ሁለተኛ ሰዎች በኃጢአት ማማ ጫፍ ላይ ደርሰው ኑሯቸው ሲያምር እኛ የታመንብህ ሕግህን የጠበቅን እስከ መቼ ድረስ ዝቅ ባለ ሥጋዊ አኗኗር ውስጥ እንኖራለን እያልን ለምናጉረመርም ሁሉ እግዚአብሔር መልስ ይሰጣል። መልስ ይስጠን ለሁላችን ይሰጣል። ለዕንባቆምም ይህንኑ መልስ ሰጥቶታል። ተው፣ በኃጢአት ገንዘብ የሰበሰቡ ነፍሳቸውን በበደል የኮራች
ለውስጣቸው ሰላም የላቸውም። ለምናቸው ሰላም የላቸውም? ይገርም እኮ ለውስጣቸው ሰላም የላቸውም። ቅንም አይደሉም። የሚቆጠር የሚለካ የሚታይ ነገር ባይኖራቸው እምነትን በእጃቸው የጠበቁ ሰዎች ግን በሕይወት ይኖራሉ ይላል። ክብር ምስጋና ለስሙ ይሁን። ጻድቅ ግን በእምነት ይኖራል ይላል። እስቲ በሉት፣ ጻድቅ ግን በእምነት ይኖራል። በምን ይኖራል? የጠበቀን እኮ እምነታችን ነው። ስሙ የተመሰገነ። እንደ ሰዎች ዛቻ ቢሆን ያጠፉን ነበር። የጠበቀን ምናችን ነው? እንደ ሰዎች እቅድ ቢሆን ኖረን በታተን እንፈርስ ነበር። እንደ ሰዎች ማውጣትና ማውረድ መደመርና መቀነስ ቢሆን ኖሮችስ ቤተ ክርስቲያን መች ትኖር ነበር? የጠበቀን እምነታችን ነው። በሉ አንድ ላይ ባካችሁ፣ የጠበቀን ምናችን ነው? ምናችን ነው? ስለዚህ እግዚአብሔር ምን አለ? ቶ ኃጢአተኛውም እንደ ልቡ ይሁን ቶ። አንድ ቀን ይላል ቁጥር 7 ምዕራፍ 2 ላይ የሚነክሱት በድንገት ይደርሱበታል፣ የሚያስጨንቁትም ይበረቱበታል፣ የሰበሰበውንም ለብዝበዛ ያደርጉታል ይላል። እየሰማችሁ ነው ወገኖች? እኔ ሁሌ ሞኝ ነህ አትበሉኝና የሊቢያው ሰውዬ ትዝ ይለኛል። ጋዳፊ አውሮፓ እንኳን ሲሄድ ግመሎቹን በአይሮፕላን ጭኖ ነው የሚሄድ። እንዴት ያሉ የሚያማምሩ ጠባቂዎች ነበሩት። ይሄ ቫይረሱ ባክቴሪያው እንዳይነካው እጁ ላይ የሚደረግ ጥንቃቄ አሉ ልዩ ነው። ግን ደም ያፈሳል፣ ግን ይገላል፣ ግን በግፍ ያስጨንቃል። የእግዚአብሔር ቀን የደረሰ ቀን ከዙፋኑ ወርዶ በቀበሮ ጉድጓድ ውስጥ ተገኘ። እግዚአብሔር ዳኛ ነው አይደለም ወገኖች? ዳኛ ይችላል። እግዚአብሔር ያደርጋል። እግዚአብሔር መዝሙረኛው ዳዊት በመዝሙር 37 ቁጥር 9 ላይ ክፉ አድራጊዎች ይጠፋሉ፣ እግዚአብሔርን ተስፋ የሚያደርጉ ግን እነርሱ በምድር ላይ ይኖራሉ አለ። ያኑረን ሁላችንንም። አይላችሁ አንድ ነገር ልንገራችሁ። በምንም መልኩ በምንቆጥረው ገንዘብ ሕይወታችን ላይ ጭማሪ ቀን መጨመር አንችልም። እንችላለን ወገኖች? ማንም ሰዎች ጌታ በሉቃስ ወንጌል ምዕራፍ 12 እነዛ ወጣቶቹ መጥተው አብረ ፍረድልን ባሉት ጊዜ እኔ በመካከላችሁ ማፈራጃ አደረገ። የሰው ሕይወቱ በገንዘብ ብዛት አይደለምና ከመጎብኘት ተጠበቁ ነው። ብዙ ገንዘብ ያከማችሁ ሰዎች ኖረው አያውቁ። እኔ ገንዘብ መያዝ መጥፎ ነው ማለት አይደለም። ገንዘብን በግፍና እግዚአብሔር በማይፈቅደው መያዝ ግን ወንጀል ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ገንዘብን ያላግባብ በግፍ በንጥቂያ በጉቦ ደም በማፍሰስ ርስት በመንቀል ቤት በማፍረስ የሚሰበሰብ ገንዘብ የኃጢአት ስር ነው ይለናል። ምሕረቱን ያድርግልን እግዚአብሔር። ስለዚህ ወዳጆች ሰዎች ለጊዜው ቢከብሩ አትጨነቁ። በቅንነት የሚሄዱ በሰላም ይራመዳሉ፣ በኃጢአት የከበሩ ግን ይወድቃሉ ይላል። ከመውደቅ ይሰውረኑላችሁ። ሶስተኛው ነገሮች ጊዜ ጨለመብን፣ መንገዳችንን በሾክ ታጠረ፣ እጅና እግር የሌለው መፍቻና ማሰሪያ የሌለው ውሉ የጠፋ ኑሮ እየኖርን ነው። እባክህ ዝምታ እስከ መቼ ነው ለምንል ሰዎች እግዚአብሔር መልስ ይሰጠናል። ስሙ የተመሰገነ ይሁን። ጠብቁ ይለናል። ምን በሉ ይለናል? እንደ መጠበቅ ሕመም የለም አውቃለሁ። መጽሐፍም ይነግረናል። ብዙዎቻችን እግዚአብሔር ዝም ሲል ዝም ማለቱ እንደሌለ ያስቆጠረው ይመስላል። እግዚአብሔር ግን የመስሪያ ጊዜ አለው። የምን ጊዜ አለው? የተተከለውን የሚነቅልበት፣ የተነቀለውን የሚተክልበት፣ ያበጠውን እመቤታችን እኮ ብላለች በጸሎቷ አበዮም ለትሑታ ወአዝነውም በረከቱ ለርቡባን ወፈኖሙ ራቆሙ ለቡላን። ይኸውላችሁ ዝቅ ያሉትን ሲያከብር፣ የጠገቡትን ሲያስር፣ የተራቡትን ሲያጠግብ፣ ከበርን ያሉትን ሲያዋርድ፣ የተዋረዱትን በሞገስ እግዚአብሔር ጊዜ አለው። ያ ጊዜ ይድረስልን ለሁላችን ወገኖች። እግዚአብሔር
ውስጥም ሁል ጊዜ ይሰራል። የኔና የናንተ ድርሻ መጠባበቅ ነው። ምን እያልን? ፈቃድ ይሁን። እስቲ አንድ ላይ በሉ፣ ፈቃድ ይሁን። ለመኖር የማፈቃድ፣ ለመውለድ የማፈቃድ፣ ለማግባት የማፈቃድ፣ በልጆች ለመባረክ የማፈቃድ፣ ወጥቶ ገብቶ ነግዶ አትርፎ ሰላማዊ ኑሮ ለመኖር የማፈቃድ፣ ድገሙ፣ ፈቃዱ ይሁን በሉ፣ ፈቃዱ ይሁን። ስለዚህ እግዚአብሔር ጠብቁ ሲለን በምህረት በእምነት እንጠብቅ። ምክንያቱም መጽሐፍ ምን ይላል? እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ ይላል ኢሳይያስ 40:31 ላይ። ሰቆቃወ ኤርምያስ ላይ እግዚአብሔር ለሚጠባበቁት ቸር ነው ይላል። ጠዋት የምትንበረከኩትን ማታ ላይ ለበረከት እግዚአብሔር ያደርገዋል። ማታ ላይ የምትንበረከኩትን ጠዋት ላይ ለበረከት ያደርገዋል። ማታ ላይ አባባ አቃተኝ ብላችሁ ያነባችሁትን እንባ ጠዋት ላይ የበረከት ዘር አድርጎ ይሰጣችኋል። ስሙ ለዘላለም የተመሰገነ ይሁን። ምክንያቱም በመጠበቅ ውስጥ ሁል ጊዜ እግዚአብሔር ከእኛ ጋር እያስተማረ እየቀረጸ እያበረታ እያጎለመሰ እያሰፋን በእምነት ያሳድገናል። ነቢዩ ዳዊት እንዲህ አለ፣ እግዚአብሔርን ቀስ ብዬ ደጅ ጠናሁት፣ እሱም ምን አለልኝ ይላል። እስቲ ድገሙት፣ ምን አለልኝ ይላል። ዘንበል አለልኝ ይላል። አያችሁ፣ ያ ምስኪን ተጣራ። ማሰማው ያ ምስኪን ተጣራ እግዚአብሔርም ሰማ ብለን የምንዘምረው ማለት ነው። ያ ምስኪን አለ፣ በእምነት ምስኪን የሆነ ኖሮት ራሱን ባዶ ያደረገ አውቆ እውቀት የእግዚአብሔር ነው ብሎ ራሱን ዝቅ ያደረገ መሪ ሆነው ጌታ ሆይ እንድመራ የፈቀድከው አንተ እንጂ እኔ ማን ነኝ? ቤቴስ ምንድን ነው ያለውን እንደ ዳዊት ያ ምስኪን ነው ያለው። ያ ሊቅ አላለም፣ ያ ባለጸጋ አላለም፣ ያ የጦር አለቃ አላለም፣ ያ መሪ ያ ፖለቲከኛ አላለም። ነፍሱን በእግዚአብሔር ፊት ምስኪን አድርጎ ያፈሰሰውን ሁሉ ማን ይሰማዋል? እግዚአብሔር ይሰማዋል። ይስማን የሁላችን። የመጨረሻው በረከት ሲሸሽ የሰበሰብነው ሲበተን አንዳንድ ጊዜ አንድ ታሪክ አንብቤያለሁ። አንድ ባለሱቅ ነበር አሉ። ግሪክ ሀገር ታሪክ ነው የሰማሁት። አንድ ቄስ ሁል ጊዜ ይመጡና ሰዎች ለበረከት የሚሰጧቸውን ገንዘብ ይዘረዝሩና እዛ ሱቅ ሄደው ከዘረዘሩ በኋላ በቤተ ክርስቲያን ላሉት ድሆች ሁሉ ይሰጣሉ። ይህም በረከት ይስጠለሁላችሁ እና ያን ባለሱቅ ይባርኩታል። ተባረክ፣ አንተም አግዘኸኛል በመስጠት ውስጥ የመንግሥተ ሰማያትን ጸጋ ታገኛለህ ይሉታል። አንድ ቀን ግን ባለሱቁ በካህኑ ስራ ተሰላቸና ገበያ በጣም ሲሞቅለት ይቅርታ አባ ዛሬ ላስተናግዶት አልችልም፣ ብዙ ሰው ስላለኝ በሌላ ቀን ይመለሱ አለ። ያ ገንዘብ ተመንዝሮ ለማን ነው የሚሆነው? ለማን ነው የሚሆነው? የድሆችን ጩኸት የሚሰማ እግዚአብሔር ይሰማዋል። የድሆችን ጩኸት የማይሰማ ማን አይሰማው? እንደው ይህንን ብሎ ካህኑን አስከፍቶ ላከ። አንገታቸውን ደፍተው እሳቸው ሁል ጊዜ እሱ በመነዘረላቸው ቁጥር እግዚአብሔር ገበያውን አፍሳ፣ እግዚአብሔር ስራውን ባርክ፣ እግዚአብሔር ለድሆች የሚራራበትን ልብ ስጠው፣ አስተምረው እያሉ ይጸልዩ ነበር። ወደ ቤታቸው ሄዱና ያቺ ጸሎት ተቋረጠች። የሰማችሁ ነው ወገኖች። ገበያ ቀዘቀዘ፣ ቲማቲሙ በሰበሰ፣ እንቁላሉ በሰበሰ፣ ዝጉዙ በሰበሰ፣ አትክልቱ በሰበሰ፣ ወተቱ ሸተተ፣ ገማ፣ ሰው መምጣት ቀረ። አንድ ቀን ወደ እግዚአብሔር ቤት ሄደን እስከ መቼ እግዚአብሔር አሳይተህ የምትወስድብኝ? እግዚአብሔር በመንፈስ መለሰለት፣ አንተ የድሆችን ጩኸት አልሰማህም። ያ ካህን ለድሆች እንደ ቀድሞ ኖረን
በረከታችንን ለማፈስ እግዚአብሔር ያብቃል። ስለዚህ ለዕንባቆም እግዚአብሔር መለሰለት። ኧረ በረከት ጠፋ፣ ኧረ ኑሮ ደከመ፣ ኧረ እንቅባችን ባዶ፣ በዋጋችን ባዶ፣ ሌማታችን ባዶ፣ ኪሳችን ቀዳዳ፣ የጨመርነው ሁሉ እየፈሰሰ ነው። ኧረ ባርከን ለምንል ሰዎች እግዚአብሔር ጻድቅ በእምነት ይኖራል ወዳጄ አለ። እግዚአብሔር መልስ ሰጠ። ዝም ብለህ በእምነት ኑር፣ የዘገየ ቢመስል እንኳን እግዚአብሔር ቀኑ ሲደርስ ያደርጋል ሲለው ዕንባቆም እንዲህ ብሎ ለመነ። ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስር ቢጎድል፣ እርሾች መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞች በጋጦች ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። በማ ደስ ይለኛል? ኧረ እልል ብለህ እግዚአብሔርን አመስግን። በዚህ ድህነት ላይ ኦርቶዶክሳዊ ባንሆን እንዴት እንሆን ነበረ? በዚህ የጭንቅ ጊዜ ውስጥ ኦርቶዶክሳዊ ሆነ መዝናኛ እመቤታችንን ባናገኝ እንዴት እንሆን ነበረ? ኧረ እልል ብለህ እግዚአብሔርን አመስግን። በዚህ በዘር በምንፈራረጅበት ልክ ገመድ እያሰመርን አንተ ከዚህ ወገን አንተ ከዚህ ወገን በምንባባልበት ጊዜ አንዲቱ ቤተ ክርስቲያን ከዘርም ከነገድም ከቋንቋን በዋጀን በመድኃኔዓለም ፊት ቀርበን አባታችን ሆይ ባንል ኖሮ ምን ይውጠን ነበር? ኧረ እልል ብለህ እግዚአብሔርን አመስግን። አየህ፣ ቢጎድልም ባይኖር ባይቆጠርም ባይታይም እኔ በማ ደስ ይለኛል? እስቲ ተናገሩ፣ በማ ደስ ይለኛል? ስለዚህ እግዚአብሔር ለጥያቄያችን እስከ መቼ ለምንል ሰዎች ጠብቁ። ጎዶሎም ቢኖር ግን በእግዚአብሔር ሐሴት አድርጉ። በማን ሐሴት አድርጉ? በእግዚአብሔር ሐሴት አድርገን ክፉን ጊዜ ተሻግረን እግዚአብሔርን አክብረን እንድንኖር የእግዚአብሔር ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። እስከ መቼ የሚል ጥያቄ ላለ ሰዎችም የዘላለም አምላክ እግዚአብሔር የእስከ መቼ ጥያቄያችንን መልሶ በለስ ባያፈራም ከብቶች ባይኖሩም ወይንም እንደዚሁ በአብብም ፍሬ ባይኖረው እኔ ግን በእግዚአብሔር ደስ ይለኛል ብለን በእግዚአብሔር የደስታ ኑሮ የምንኖርበትን ዘመን ይስጠን ለሁላችን። በጥቂቱ ረክተን በብዙ አመስግነን ለመኖር እግዚአብሔር ይርዳል። ክብር ምስጋና ለስሙ ይሁን። አሜን።